እንዴት ናችሁ? ሂሳብ እንዴት ነው? እየቀለለ ነው። ሌላ መልስ አልጠብቅም መቼስ። ጊዜ ቤቶች በደንብ ተጠኑ። እንዴት ነበር ዘጠኝ ቤት? ዘጠኝ ቤት በጣም ደስ የሚል የቁጥር ዝምድና አይታችኋል ባለፈው። ሌላ አምስት ቤትን ደግሞ በዛው መንገድ እንድትመራምሩበት ያው የቃል ሆምወርክ ተሰጥቷችሁ ነበረ። እንዴት ነው? በደንብ ተመራመራችሁ? ውጤት ተገኘ? ያው እግረ መንገዳችሁን እንግዲህ ስትመራመሩ ያው ጊዜ ቤቱንም በደንብ ታጠኑታላችሁ፣ ከቁጥሮች ጋር ትጫወታላችሁ። እናንተ ወዴት ትቀርባላችሁ? ወደ ሂሳብ። ባለፈው እንደነገርኳችሁ እናንተ ወደ ሂሳብ ስትቀርቡ ሂሳብ ደግሞ በፍጥነት እናንተ ከምትሄዱት በላይ ወደ እናንተ ይመጣል። እንግዲህ ሂሳብ መውደድ ያስፈልጋል። እንግዲህ እንዳልኳችሁ ሂሳብን ለመማር አንድና ብቸኛው መንገድ ምንድን ነው? ሂሳብን መስራት ነው። እንግዲህ መደመሩን፣ መቀነሱንም፣ ማብዛቱንም፣ ማካፈሉንም፣ ቁጥር ቤቶችን ሁሉን ነገር ማሰላሰል፣ በጭንቅላት መስራት፣ ይሄ ሁሉ እንግዲህ በሂሳብ ጎበዝ እንድትሆኑ ያደርጋችኋል። ሂሳብን እንድትወዱ ያደርጋችኋል። ሂሳብ ደግሞ ከወደዳችሁት ከሁሉ ትምህርት ቀላል እንደሆነ ነው እንግዲህ ባለፈው የነገርኳችሁ። እንግዲህ የዕለቱ ትምህርታችን ለመጀመር እንደተለመደው እንግዲህ ሞቅ ሞቅ አድርገን እንጀምራለን። ምንድን ነው እንግዲህ የሚሆነው? የዕለቱ የማሟሟቂያ ጥያቄ በጣም አጭር የሆነ 10 የማብዛት ጥያቄ ይሰጣችኋል። እሷን ደግሞ እንደለመዳችሁት በጣም በፍጥነት ትሰራላችሁ። ከዛ ራሳችሁ ታርማላችሁ። ሲሆን ጥያቄው በስክሪን ላይ ስለሚታያችሁ ሁላችሁም አብራችሁ ስሩ። እንዴት የተሰጠው ጊዜ በቂ አይደለም። እንግዲህ አሁን ነገርኳችሁ፣ ታማኝነት በጣም አስፈላጊ ነው። ውጤታችሁን ራሳችሁ ናችሁ የምታወጥ። አመሱ በስክሪን ላይ ይቀመጥላችኋል። ከ10 ብቻ ስንት እንደምታገኙ ጽፋላችሁ። ትክክል የሆናችሁን ራይት፣ ትክክል ያልሆናችሁትን ኤክስ ማድረግ ነው። ከዛ ምንድነው ከዚህ የምትማሩት? ዛሬ አንድ ሰው 2 ኤክስ 3 ኤክስ ካገኘ ያ ፍጥነቱ ትክክል ቦታ ላይ አለመገኘቱን ራሱን ይነግረውና ለራሱ ይነግረውና ከዛ በሚቀጥለው እንዴት አድርጌ ነው ከዚህ በተሻለ ፍጥነቴን ማሻሽለው፣ ፍጥነት ብቻ ሳይሆን ደግሞ እንዴት አድርጌ ነው ሁሉን ነገር ትክክል የሚሰራውን ነገር እንግዲህ ራሳችሁን የምትጠይቁት ጥያቄ ነው። ሲያም መልሱ ይታያል። ቶሎ አርሙ። እሺ እንዴት ነበር ውጤት? ምንም አትጠይቀን። ከ10 10 ነው። ይገባኛል፣ እቀበላችኋለሁ። እንግዲህ ከዚህ አንድ የምንማረው ነገር አለ። እንግዲህ በተለይ ይሄ ማብዛትን ለመስራት ያው የጊዜ ቤትን አስፈላጊነት ጊዜ ቤቱን ማወቅ ብቻ ሳይሆን በጣም በፍጥነት ማወቅ አስፈላጊ ነው። እንግዲህ ይህን ነገር እንደ ጨዋታ እያደረጋችሁ ስትሰሩ ደግሞ ምን አድርጉ ብያለሁ? ጻፉት። 9 ጊዜ 1 ይሆናል። 9 ጊዜ 2 ይሆናል 18 ያደረጋችሁ እስክሪብቶ ይዛችሁ ወረቀት ላይ እየጻፋችሁ ነው። እንደዛ ሲሆን አይረሳችሁም፣ በቀላሉ ትለምዱታላችሁ ማለት ነው። እንግዲህ የዘጠኝ ቤት ጊዜ ቤት ባየንበት መንገድ ትዝ ይላችኋል አለ እንዴ? የዘጠኝ ቤት ጊዜ ቤት እንግዲህ ከበድ ይለናል ባላችሁት መሰረት የተለያየ ዘዴን ተጠቅመን አጥንተነዋል። በዛ በጨዋታ መንገድ እርግጠኛ ነኝ ሁላችሁም በጣም በጥሩ ይዛችሁታል። ምን ነበር ያያችሁት? 9 ጊዜ 7 ሲባል በ7 ሳባዛ ውጤቱ በ6 እንደሚቀጥል እናያለን። 6 ከሆነ ደግሞ ከ6 ጋር የሆነች ቁጥር ተደምራ 9 መስጠት ስላለባት ማነቻችሁ ቁጥር የምትሆነው 6 ላይ ምን ቢደመር ነው 9 የሚሆነው? 3 ቢደመር ነው። ስለዚህ 9 ጊዜ 7 63 ይሆናል። 9 ጊዜ 8 ለማወቅ ደግሞ በ8 ካባዛ ውጤቱ በ7 ይጀምራል። በ7 ከጀመረ ደግሞ 9 ለመሙላት 7 ላይ ስንት መደመር አለብኝ?
2 መደመር አለብኝ። ስለዚህ 7 እና 2 72 ነው እንግዲህ ሲነበብ 9 ጊዜ 8 72 እንደዚህ እያል ምንድነው ያንን ጊዜ ቤቱን ስጽፉት በቁጥሮች መካከል ያለውን ዝምድና ደግማችሁ ደጋግማችሁ ስታዩት ያንተም ደስ እያላችሁ ጊዜ ቤቱም ደግሞ ሳታውቁት ጭንቅላታችሁ ውስጥ ይቀመጣል፣ አትረሱትም ማለት ነው። እንግዲህ በተመሳሳይ ሁኔታ የ5 ቤት ጊዜ ቤት በጣም ቀላል ነው። እስኪ ጻፉትና ምን አያችሁ? ምን ይታያችኋል? ቀላል ነገር ነው፣ ብዙም ሚስጥር አይደለም። ግን እንዴት ነው? ምን ተመራመራችሁ? ምን ላይ ደረሳችሁ? እስቲ አብረን እንጻፈው የ5 ቤት ጊዜ ቤትን ፈጠን ብለን ልጆች። እንግዲህ የ5 ቤት ጊዜ ቤትን ስንጽፍ የምንፈልገው እነዚህን ቁጥሮች ነው። 5 ጊዜ 1፣ 5 ጊዜ 2፣ 5 ጊዜ 3 እስከ 5 ጊዜ 9 ያሉትን ነው። እንግዲህ መልሶቻቸውን ልብ ብላቸው ከሆነ 5 ጊዜ 1 5 ነው። 5 ጊዜ 2 ደግሞ ስንት ነበረ? 5 ጊዜ 2 10 ነው። ይሄ 5ን እንዲበቻል 0.5 እንበል ብለናል። እንግዲህ ሌሎቹን ከዚህ ከ5 ጊዜ 2 በታች ያሉትን ስታዩ እስከ 5 ጊዜ 9 ባለስንት ሆሄ ቁጥሮች ናቸው? መልሶቹ ባለስንት ሆሄ ናቸው? በ5 ቤት ላይ የምናገኘው ብዜቱ ሁሉም ባለ 2 ሆሄ ናቸው። ያለ መጀመሪያው ያለ 5 ጊዜ 1 በስተቀር ሌሎቹ ባለ 2 ሆሄ ሙሉ ቁጥሮች ናቸው። እና እነዛ 2 ሆሄ ባለ 2 ሆሄ ሙሉ ቁጥሮች ከሆኑ ምን ይኖራቸዋል? የአንድ ቤትና የ10 ቤቱ ይኖራቸዋል። የአንድ ቤትና የ10 ቤቱ ላይ ይኖራቸዋል። እስቲ የአንድ ቤቱ ላይ ምን አስተዋላችሁ? የአንድ ቤቱ ላይ ምን አስተዋላችሁ? የአንድ ቤቱ ላይ አሁን እዚህ ጋር የምናየው እዚህ ጋር 5 ነው፣ እዚህ ጋር 0 ነው። አሁን ልክ ጊዜ በዚህ ሁኔታ ነው የሚቀጥለው። እንዴት ነው የሚሆነው? የአንድ ቤቱ 5 0 5 0 5 0 5 ያለ ነው የሚቀጥለው። የአንድ ቤቶቹ እነዚህ ናቸው። አሁን የሚቀረው ምንድን ነው? የ10 ቤቱን መሙላት ነው። የ10 ቤቱን ደግሞ ስንሞላ ቀላል ነው። እዚህ ጋር 1 ጀምሬ የለ 1 ከጀመርኩ እዚህ ጋር 1 አደርጋለሁ። 1 1 ቀጥሎስ 2 2 1 1 አልኩ 2 2 ቀጥሎ 3 3 ቀጥሎ 4 4። በጣም ቀላል ናቸው። እንግዲህ ምንድነው ዋናው ነገር እዚህ ላይ ይሄን ነገር እየጻፋችሁ በቁጥሮች መካከል ያለውን ዝምድና ታያላችሁ። እግረ መንገዳችሁን ደግሞ ይሄን ለመስራት ስጽፉ ጊዜ ቤቱን እንደ ቀልድ አድርጋችሁ ታጠሩታላችሁ። እና እንግዲህ ለሌሎቹ ጊዜ ቤቶች ለ3 ቤት ለ4 ለ6 እያንዳንዳቸው የራሳቸው የማጥሪያ ብልሃት ይኖራቸዋል። ያው ቀላል ነው እንግዲህ እስካሁን ሁሉንም ስለጨረሳችሁ። ይህ ግን ጊዜ ቤት ለአሁኑ ለማባዛት ስሌት ብቻ ሳይሆን ከዚህ በበለጠ ደግሞ የማካፈል ስሌትን ስትሰሩ ያለ ጊዜ ቤት ምንም መንቀሳቀስ አይቻልም። እና ሁላችሁም በጊዜ ቤት ላይ ጥሩ ትኩረት ሰጥታችሁ በደንብ አጥኑ ነው። እሺ እንግዲህ አሁን ወደ ዕለቱ የማብዛት ስሌት እንሄዳለን። እሺ እንግዲህ ባለፈው ምን ነበር የሰራ ነው? ማብዛት ስንሰራ ባለ 2 ሆሄ ሙሉ ቁጥሮችን ያላለኝታ በዛን፣ ቀጥሎ ደግሞ ባለኝታ በዛን፣ ከዛ መጨረሻ ላይ ምን ነበረ? ባለ 3 ሆሄ ሙሉ ቁጥሮችን ያላለኝታ ነበረ ያባዛ ነው። ያው በተመሳሳይ ማለት ባለ 2 ሆሄ ሙሉ ቁጥሮችን ባለኝታ ባባዛንበት መንገድ አሁን ባለ 3 ሆሄዎችንም ሆነ ከዛ በላይ ሆሄ ያላቸውን ሙሉ ቁጥሮች ባለኝታ ማባዛት እንችላለን። ያው ተመሳሳይ አይነት ፕሮሲጀር ነው የምንጠቀመው። እስቲ አሁን አንድ ምሳሌ ልስጣችሁና በዛ ምሳሌ ማብዛቱን አብረን እንሰራለን። እሺ አሁን የምናባዛው 396ን በ4 ነው። 396 ባለ ስንት ሆሄ ሙሉ ቁጥር ነው? 396 ባለ 3 ሆሄ ሙሉ ቁጥር ነው። ብናባዛው በ4 ነው። እንግዲህ ባለፈው ያው ያላለኝታም ስናባዛ እንዳየነው መጀመሪያ የምናባዛው ማንን ነው? 4ን በ6 ነው። 4ን በ6 ያው ጊዜ ቤት ነው። 4ን በ6 ስታበዙ ምን አለ? 4 ሲባዛ በ6 24። 24 ማለት ደግሞ 20 ሲደመር 4 ነው። አሁን 2 የ10 ቤት ላይ ያለ ቁጥር ነው። የ10 ቤት ላይ ስለሆነ የቁጥሩ ዋጋ 20 ነው። የቁጥር ቤት ዋጋ የ10 ቤት ሆኖ የቁጥሩ ዋጋ 20 ነው። 4 ደግሞ የአንድ ቤት ነው። ስለዚህ አሁን ምን ማለት ነው? እዚህ ጋር 2 10ዎች አለኝ። 20 ማለት 2 10ዎች እና 4 ምን 4 አንዶች አሉ ማለት ነው። 24 ሲባል 2 10ዎች እና 4 አንዶች ነው። አሁን በአንድ ቤቱ ላይ 4 አንዶችን እንጽፋለን። 4 ጊዜ 6 24 ስለሆነ በአንድ ቤቱ ላይ
አራት አንዶችን ልጽፍና እነዚህ ሁለት አስሮች ምን አደርጋለሁ? አለኝንና ወደ 10 ቤት ወስዳቸዋለሁ ማለት ነው። አለኝ ያልነውን እንዳትረሱት። እዚህ ጋር ብዙ ጊዜ መጻፍ እንደዚህ ጥሩ ነው። ሁለት አለኝ የምትለዋን እዚህ ጋር ጽፈናል። አሁን 4 ጊዜ 9 ስንት ነው? 36 ማለት ነው። 4 ጊዜ 9 36 ነው እና 36 ሲሆን 36 ምን 4 ጊዜ 9 36 ማለት 36 ምን 36 አስሮች ማለት ነው። 36 አስሮች ስለሆኑ እዚህ ጋር ሁለት አለ ብለናል። ሁለት አስሮች አሉ ብለናል። ስለዚህ 36 አስሮችና ሁለት አስሮች ስንት ይሆናሉ? 38 አስሮች ይሆናሉ ማለት ነው። 38 አስሮች ደግሞ በሚሆኑበት ጊዜ 8 አስሮችን እንጽፍና ሶስቶችን ወደ የት እንወስዳለን? 30 አስሮችን ወደ 100 ቤት እንወስዳለን። 300 ማለት ነው። 3 አለኝ እንላለን። ስለዚህ አሁን እቺ 3 አለኝ ያልናትን አሁንም እንዳንረሳት እዚህ ጋር ትጽፋላችሁ። 3 አለኝ ያላችሁትን አሁን በመቀጠል 4 ጊዜ 3 ያው ጊዜ ቤት 4 ጊዜ 3 12 ነው። እንግዲህ ይሄ የመቶ ቤት ያለ ቁጥር ነው። ስለዚህ 300 አለን ብለናል። ስለዚህ 4 ጊዜ 3 12 ካልን በኋላ አለኝ ያልነውን 3 እንደመራለን። ስንት ይሆናል? 15 ነው። እና እንግዲህ ለወደፊቱም እንዲረዳችሁ ሁልጊዜ 4 ጊዜ 6 24 ስትሉ እችን 4 በአንድ ቤቷ ትክክል ትጽፋላችሁ። እስቲ መልሳችሁን አንብቡ። መልሳችሁ ቁጥር ማንበብም አንድ ስራ ስለሆነ መልሳችሁን ስናነበው 1584 ይሆናል ማለት ነው። ስለዚህ እንግዲህ ምንድነው ማንኛውንም ባለ 3 ሆሄ የሚሆን ባለ 4 ሆሄ ሙሉ ቁጥር በአለኝታ በዚህ ሁኔታ ማብዛት እንችላለን። ምንድነው አሁን እዚህ ጋር ይሄንን የተነተንኩላችሁ ለጊዜው ምን እንደምንሰራ ግልጽ ለማድረግ ነው እና እየለመዳችሁ ስትሄዱ ግን በቀላሉ 4 ጊዜ 6 24 4ን ጽፌ 2 አለኝ 4 ጊዜ 9 36 ከ2 ጋር 38 8 ጽፌ 3 አለኝ 4 ጊዜ 3 12 12 እና 3 15 ላላችሁ እነዚህን እዚህ ጋር የምናባዛው የሶስት ዋጋ የመቶ ቤት ስለሆነ 300 ነው። አራትን በ3 ስናበዛ 4ን በ300 እንደምናበዛ አንድ ጭንቅላታችን ከተቀበለው ከዛ ምንድን ነው በአጭሩ መንገድ ስንሄድ በቀጥታ ቁጥሮቹን ብቻ እያበዛን አለኝ ያን በቀላሉ መስራት የሚያጨናንቅ ነገር የለው ማለት ነው። ግን ምንድነው ሁልጊዜ ስንሰራ መነሻችንን መሰረታዊውን ነገር እያወቅን መሄድ ብዙ ጊዜ ለሂሳብ ትምህርት ጥሩ ነው። ምን እንደምናደርግ እና ይሄ የመቶ ቤቱ ዋጋው ምንድነው? 3 ሲባል የመቶ ቤት ያለ ቁጥር ነው። የሚወክለው 300 ነው። 9 የ10 ቤት ነው። የሚወክለው 90 ነው። 4ን በ9 ሳበዛ 4ን በ90 እንደማበዛ ነው የምቆጥረው። 6 የአንድ ቤት ነው። 4ን በ6 ሲበዛ 4ን በ6 አንዶች እንደማበዛ ነው። እና ይሄን እንግዲህ እያየን እንሄዳለን። እና ቁጭ ስንል ምን እየሰራን ነው? ይሄንን አጭር መንገድ ተጠቅመን ስናባዛ ዋናው ነገር ምንድነው መሰረታዊ ነገር የሚለውን ሁልጊዜ እንግዲህ ሂሳብ ለመማር እዚህ ነገር ላይ ትኩረት እንድታደርጉ እፈልጋለሁ። እስቲ አሁን ወደሚቀጥለው ማብዛት እንሄዳለን። እሺ አሁን ደግሞ 6423ን በ7 እናበዛለን። እንግዲህ ይህ ቁጥር ባለ 4 ሆሄ ሙሉ ቁጥር ነው። በ7 ታበዛላችሁ። እንግዲህ 7 ቤት ጊዜ ቤት በጣም ቀላል ነው። እስቲ ትንሽ ሴኮንድ ልስጣችሁና እናንተ መጀመሪያ አብረን እንሰራ። ጥሩ ነው። አብረን እንስራ። እንግዲህ ከአንድ ቤቱ እንጀምራለን። 7 ጊዜ 3 21 ነው። 21 ማለት እንግዲህ 21ን ስጽፍ ከ10 ቤቱ ላይ 2 ስላለ በአንድ ቤቱ ላይ 1ን ጽፈን 2 አለኝ እንላለን። 2 አለኝ ያልናትን እንዳንረሳ እዚህ ጋር እንጽፋታለን። ከዛ 7 ጊዜ 2 14 2 አለኝ ስላል 14 እና 2 16 ነው። 6ን ጽፈን 1 አለኝ እንላለን። 1 አለኝ ያልናትን እንዳንረሳ እዚህ ጋር እንጽፋታለን። 7 ጊዜ 4
28 አንድ አለኝ ካልነው ጋር 29 ይሆናል። አሁን ደግሞ 9 ጽፈን ስንት አለኝ እንላለን? 2 አለኝ እናንተ 2 አለኝ ያልናት ደግሞ እዚህ ጋር እንጽፋታለን። አሁን 7 ጊዜ 6 42 42 እና 2 44 እንግዲህ እዚህ ጋር ቅድም እንዳልኳችሁ አሁን 7ን በ3 ስናበዛ ይሄ የሚያንድ ቤት ነው፣ ይሄ የሚያንድ ቤት ነው። 7 በ3 21 ነው። 21 ማለት እንግዲህ 2 10 እና አንድ አንዶች ማለት ነው። እንግዲህ 2 10ዎችን ወደዚህኛው እንወስዳለን። 7 ጊዜ 2 ይሄ ደግሞ የ10 ቤት ስለሆነ 7 ጊዜ 2 14 ነው። 14 10 ቤት ስለሆነ እዚህ ጋር አለኝ ያልነውን ብለን ስንደምር ስንት ይሆናል? 14 ነው 16 ይሆናል። እና ልክ አሁን እንዳልኳችሁ እንግዲህ ይሄ ነገር ግልጽ ከሆነና ከገባችሁ በቀጥታ 7 ጊዜ 3 አንድ ከሚሎ እየጀመራችሁ አለኝ ያላችሁትን ቁጥር እንዳትረሱ ከላይ እየጻፋችሁ መሄድ ትችላላችሁ። እሺ፣ በጣም ጥሩ ነው። አሁን ደግሞ እስቲ ወደሚቀጥለው ማብዛት እንሄዳለን። እስቲ ከዚህኛው በምን ይለያል? እሺ፣ ወደሚቀጥለው የማብዛት ስሌት ከመሄዴ በፊት አንድ ነገር ላስታውሳችኋለሁ። እንደዚህ አይነት ሂሳቦችን ብዙ ጊዜ የተለመደ ነገር አለ። እስቲ ይህን ልብ በሉ። 5 ሲባዛ በ2 ሲደመር 7። አሁን ይህንን በሁለት መንገድ መስራት እንፈልጋለን። አሁን ይሄ እዚህ ጋር ቅንፉ ይታያችኋል። 2 ሲደመር 7 አለ። ስለዚህ 5 ሲባዛ በ2 ሲደመር 7 የሚለውን መጀመሪያ እስቲ ቅንፍ ውስጥ ያለውን ነገር ብትሰሩ 2 ሲደመር 7 ስንት ነው? 2 ሲደመር 7 9 ነው። ስለዚህ ይሄ ቅንፉ ጋር እዚህ ጋር ሁልጊዜ ምን አለ? የማብዛት ምልክት ነው ያለው። 5 በ9 ስናበዛ ስንት ይሆናል? 5 በ9 45 ነው። ስለዚህ አሁን ይሄ በቀጥታ መልሱ 45 ነው ማለት ነው። እሺ፣ ይሄንን 45ን እስቲ በጭንቅላታችን እናያል። መልሱ 45 መሆኑን ካወቅን አሁን ምንድን ነው መስራት የምፈልገው? እዚህ ላይ የማብዛት የስርጭት ጸባይ ነው። የማብዛት የስርጭት ጸባይ በማን ላይ? በመደመር ነው። የማብዛት የስርጭት ባህሪ በመደመር ላይ እንለዋለን ብዙ ጊዜ። ይሄንን ምን ማለት ነው? ይሄ 5 2ን የሚያበዛል 7ን የሚያባዛል ማለት ነው። ይሄንን ስናይ ምን ማለት ነው? ይሄ ማለት 5 ሲባዛ በ2 ሲደመር እንደገና 5 አሁን መልሶ ማንን ያበዛል? 5 ሲባዛ በ7። እሺ፣ 5 ሲባዛ በ2 ስንት ነው? 10 ነው። 5 ሲባዛ በ7 ደግሞ 35 ነው። አሁን 10 ሲደመር 35 ስንት ሆነ? 45 ሆነ ማለት ነው። ስለዚህ እንግዲህ ያገኘውን መልስ ሁልጊዜ ማብዛት በመደመር ላይ ያለው የስርጭት ባህሪ ነው እና እቺ ጋር ከቅንፍ ውጭ ያለችው 5 2ንም 7ንም ታባዛለች። መካከላቸው ያለው ስሌት ምንድነው? መደመር ነው ማለት ነው። እንግዲህ ይሄ ለምንድን ነው የፈለግኩት? አሁን እስካሁን የወሰድነው ምንድን ነው? ባለ 4ም ሆነ ባለ 3ም ሆነ ባለ 2ም ሆሄ ያባዛ ነው በአንድ ሆሄ ነው። ያባዛኑ በአንድ ሆሄ ነው። እስካሁን የሰራናቸውን ማብዛቶች ስናይ ሁሉንም ያባዛ ነው በአንድ ዲጂት ወይ ደግሞ በአንድ ሆሄ ሙሉ ቁጥር ነው ያባዛ ነው። እስቲ አሁን ባለ 2 ሆሄ ሙሉ ቁጥር ስናበዛ ምን ሊመስል እንደሚችል እኔ አሁን አንድ ማብዛት ሰጣቸዋለሁ። እሺ፣ አሁን 754 ሲባዛ በ13 የሚለውን ስሌት ነው የምንሰራው። 754 ሲባዛ በ13። እስቲ አሁን በተጠቀምንበት የማብዛት የስርጭት ባህሪ ለማየት ብንሞክር ይሄን ነገር ጥያቄውን እስቲ እንደገና ልጻፈው። ይሄ ማለት 754 ሲባዛ 13 ማለት ምን ማለት ነው? 10 ሲደመር 3 ነው። 10 ሲደመር 3 ነው። አሁን እንግዲህ ስለ 10 ብዜቶች ስንማር በ10 ማብዛት ቀላል ነው አይደል? በ10 ማብዛት ቀላል ነው። ለምሳሌ 7 ጊዜ 10 70 ነው። 8 ጊዜ 10 80 ነው። 9 ጊዜ 10 90 ነው። አሁን ጊዜ በ10 ስናበዛ ምንድን ነው? ከቁጥሩ በቀኝ በኩል 1 0 መጨመር መሆኑን ያው ብዙ ከሰራም በኋላ እንግዲህ ተመራምራችሁ እዚህ ማጠቃለያ ደርሳችኋል አይደል? ሁሉ ጊዜ በ10 ስናበዛ ምን እንደምናደርገው በቀኝ በኩል 1 0 መጨመር ነው። ከቁጥሩ በቀኝ በኩል 1 0 ጨምረን ያው ዜሮን አንድ ቤት እናረጋታለን ማለት ነው።
ስለዚህ አሁን ይሄ ነው የመረጥኩላችሁ ለዛ ፍንጭ እንዲሰጠን ነው። አሁን በባለ ሁለት ሆሄ ሙሉ ቁጥር የማብዛትን ቅደም ተከተል አካሄድ ምን እንደሚመስል ለማየት ፍንጭ ይሰጠናል። ይሄ አሁን 754 ሲባዛ አሁን በማብዛት የስርጭት ባህሪ ከሄድን ይሄ ማለት 754 ሲባዛ በ10 ሲደመር 754 ሲባዛ በ3 ማለት ነው። እንግዲህ ግር እንዳይላችሁ እችን ለብቻ መሰራውን በቅንፍ ልለይላችሁ። እንግዲህ ስለ ቅንፎች ስለ ስሌቶች ቅደም ተከተል ለወደፊት በጣም የምናየውና የሚያስደስት ሂሳብ ነው። እሱም በጣም እንሰራዋለን። ግን ለጊዜው በቅንፍ ስላደረኩላችሁ የትኛው እንደሚቀድም የትኛው ሁለተኛ መሆን እንደሚችል ችግር የለውም። ለምን ቅንፉን ተከትለን ስለምንሄድ ማለት ነው። አሁን ይሄን ለብቻ እንስራ። እስካሁን በተማርነው 754 ሲባዛ በ10 ታውቁታላችሁ። 754 ሲባዛ በ10 ማለት ቁጥሮችን በ10 ስናበዛ ምን እናደርጋለን? 1 ዜሮ በቀኝ በኩል መጨመር ስለሆነ ይሄ ማለት አሁን ስንት ይሆናል? 7540። ቀላል ምንድን ያደረግነው? አሁን እዚህ ጋር ከ754 ጋር እዚህ ጋር መጨረሻ ላይ 1 ዜሮ መጨመር ነው። 1 ዜሮ ጨምረናል። 1 ዜሮ ስንጨምር 7540 ይሆናል። እሺ በሚቀጥለው ደግሞ የምናባዛው ማንን ነው የሚሆነው? አሁን የዚህ መልስ አግኝተናል። የዚህ መልስ ምንድን ነው? 7540 ሲደመር አሁን ደግሞ 754ን በ3 እናባዛለን። በአንድ ሆሄ ማብዛት 754 ሲባዛ በ3 ያው እግረ መንገዳችሁን እንግዲህ በአንድ ሆሄ ማብዛት እየተለማመዳችሁ ነው። ባለኝታ ማብዛት ይችላችኋል። እግረ መንገዱ ግን ያው እያጠናከራችሁ ትሄዱ። አሁን ፍጥነት ኖረን እንግዲህ በ10 ቤት ምን ማለት እንደሆነ በ100 ቤት ምን ማለት እንደሆነ ያው ባለፈው ስለገለጽን አሁን በአጭሩ መንገድ ነው የምንሄደው። ፈጠን 3 ጊዜ 4 12 ሁለትን ጽፌ አንድ አለኝ። 3 ጊዜ 5 15 15 እና 16 ይሆናል። 6 ጽፌ አንድ አለኝ። 3 ጊዜ 7 21 አንድ አለኝ ስላል 22 አሁን ስንት ሆነ ማለት ነው? 2262 አሁን 754 ሲባዛ በ3 ስንት ሆነ? 2262 ሆናል። እንግዲህ እዚህ ጋር ባባዛ ነው መሰረት ማለት ነው። ስለዚህ 2262 ከሆነ አሁን ውጤታችንን ለማግኘት ይሄ ሁለቱን ቁጥር ምን ማድረግ ነው? ሁለቱን ቁጥር መደመር ነው። እንግዲህ መደመር ደግሞ ሰሞኑን በጣም ስለሰራችሁ ይሄ ምንም የሚያሳስብ ጥያቄ አይደለም። እንደምረዋለን 10 እና 2 0 እና 2 2 ይሆናል። 4 እና 6 10 0 ጽፈን አንዳለኝ 1 5 6 6 2 8 7 2 9 አሁን ስንት ነው ማለት ነው? ስንት ነው መልሱ? መልሱ 9802 ይሆናል። እዚህ ጋር ከሰራ ነው 9802 ይሆናል። አሁን እንግዲህ ይሄን የማብዛት ስራ ጨርሰናል። ማለት 754 በ13 ሲባዛ 9802 ይሆናል። እስቲ ይሄንን የማብዛት ስራ ቁልቁል ጽፈን እንሞክር። ማለት 754 ባለ 3 ሆሄ ቁጥር ነው። 13 ደግሞ ባለ 2 ሆሄ ቁጥር ነው። እስቲ እናባዛቸው አብረን። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ ከኮሜት ጋር ያጥኑ። 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣር፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጣራ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ እንግዲህ አሁን ጥያቄውን ነው የምጽፈው። መጀመሪያ 754
ሲባዛ በ13 አሁን ልክ ባለ ሁለት ሆሄ ሙሉ ቁጥር ስታባዙ ልክ በአንድ ሆሄ እንደምታባዙበትን ቅደም ተከተል ነው የምትይዙት። አሁን እዚህ ጋር በአንድ ቤት 3 አለች 3 ጊዜ 4 12። ምክንያቱም ቅድም 754ን በ3 አባዝታችሁታል። 754ን በ3 አባዝታችሁታል። በዛ መንገድ ነው እንደው አንዴ ለመድገም ነው መበዱን እንጂ ሰርተናል። 3 ጊዜ 4 12 ሁለት ጽፈን አንድ አለ ብለናል። 3 ጊዜ 5 15 ከአንድ ጋር 16 3 ጊዜ 7 አሁን 3 ጊዜ 7 21 21 እና 1 22 ስንት ሆነ? 2262 መጣ። አሁን ማለት ልክ እዚህ ጋር ያበዛነውን ቁጥር መልሰን ያገኘነው ማለት ነው። አሁን በመቀጠል አንድ አለች። እንዴት ነው በአንድ የምናባዛው ነው? በአንድ ስናባዛ ምን ይመስላል ይሄ ነገር? በአንድ ስናባዛ ምን ይመስላል? እስቲ አማራጮቹን እያየን እንሂድ። አሁን ምንድነው 3 የአንድ ቤት ነች። እቺ 3 የአንድ ቤት ነች። አንድ የ10 ቤት ነው። አንድ የ10 ቤት ነው። ስለዚህ አሁን በአንድ አባዛን ማለት በ10 አባዛን ማለት ነው። በ10 አባዛን ማለት ነው። አሁን ምንድነው ልክ ሌላ ጊዜ በምናባዛበትን መንገድ ለምሳሌ 1 ጊዜ 4 4 1 ጊዜ 5 5 1 ጊዜ 7 7 ብለን በዚህ ሁኔታ ብንደምር ምን ይሆናል? ይሄ ኤክስ ነው የሚሆነው። ምክንያቱም ይሄ 1 ጊዜ 4 1 ይሄ 1 የ10 ቤት ስለሆነ 4ን ሲያበዛ 10 ጊዜ 4 ማለት ነው። አንድ የ10 ቤት ስለሆነ የቁጥር ዋጋው የሚወክለው አንድ ማንን ነው? 10 ነው። ስለዚህ 10 ጊዜ 4 40 ነው መሆን ያለበት ማለት ነው። ስለዚህ አሁን በዚህ ሁኔታ ብናበዛ ልክ ሁለትን በጻፍንበት መደዳ ጽፈን ብንጀምር ትክክል አይደለም። ምንድን ነው 10 ጊዜ 4 40 ይሆናል። ግን በተለምዶ እንዴት ነው? አሁን እንዴት ያሳያችሁ እዚህ ጋር አሁን ይሄን ኤክሱን አይታችሁታል። አሁን ደግሞ 1 ጊዜ 4 የሚለውን 10 ጊዜ 4 ብለን ብንጀምር እና እዚህ ጋር 40 ብጽፍ አሁን በሁለት ቤት ትክክል ይሆንና አሁን ደግሞ አንድን በ5 ስናበዛ ማለት 5 ደግሞ ራሱ ስንት ቤት ነው? 10 ቤት ነው። 10 ቤት ስለሆነ 10 ጊዜ 5 500 ነው። እዚህ ጋር ብጽፈው 500 ማለት ነው። ምክንያቱም የአንድ ቤት የ10 ቤት የ5 ቤት ስለሆነ እዚህ ጋር የሚጻፍ 5 የ100 ቤት ዋጋ ስላለው 500 ማለት ነው። ይሄ ደግሞ 7 የስንት ቤት ነው? የ100 ቤት ነው። አሁን ይሄ የአንድ ቤት ነው። ስለዚህ አሁን 10ን በስንት ነው የምናበዛው? በ700 10ን በ700 ስናበዛ 7000 ይሆናል። አንድ ዜሮ መጨመር ማለት ነው። አሁን እዚህ ጋር 7ን ስጽፋት 7000 ማለት ነው። ማለት የአንድ ቤት የ10 ቤት የ100 ቤት የ1000 ቤት እዚህ ጋር የተጻፈ 7 የቁጥር ቤት ዋጋው 7000 ነው የሚሆነው። አሁን ግን ብዙ ጊዜ በዚህኛው መንገድ ስንሄድና ስንደምረው እዚህ ጋር ከሁለት ትክክል ዜሮ አለ። አሁን በእንደዚህ አይነት ሁኔታ መጻፍ ይቻላል። ግን ይሄ ብዙ ጊዜ ከተለመደው የማብዛት ማለት በመጽሐፋችሁ ላይ ከምታገኙትና ብዙ ቦታ ከምታገኙት ጋር ስለማይመሳሰል ቀላሉና የማያለፈው አጭሩ መንገድ የሚሆነው ምንድን ነው? 1 ጊዜ 4 ትላላችሁ። ልክ እንደ ማንኛውም ማብዛት እንደምትሰሩ 1 ጊዜ 4 4 ትላላችሁ። ግን 4ን ስትጽፉ እቺ የ10 ቤት ስለሆነች ልክ በ10 ቤቷ ትክክል ትጀምራላችሁ። ቅድም ያጠፋት ዜሮ ትዝ ትላችኋለች አይደል? እሷ እዚህ ጋር አለች ማለት ነው። ልክ 10 ጊዜ 4 40 ያልናት እዚህ ጋር ዜሮ እንዳለች ገምቱ። እዚህ ጋር ብጽፉትም ባጽፉትም ዜሮ እንዳለ ትገምታላችሁ። አሁን ወደ ዋናው ማብዛት ስገባ 1 ጊዜ 4 4 1 ጊዜ 5 5 1 ጊዜ 7 7 ይሆናል። ከዛ እንዴት እናደርጋለን? እንደምረዋለን። የሁለቱን ውጤት ስንደምር እዚህ ጋር ማን አለ? ያጠፋነው ዜሮ አለ። እና ሁሉ ጊዜ ሁለትን ከዜሮ ጋር እንደምትደምሩ ገምቱና 2 6 እና 4 10 ዜሮ ጽፈን 1 አለኝ 1 እና 2 3 3 እና 5 8 ከዛ 2 እና 7 9 አሁን መልሱ ስንት ሆነ? 9802 ልክ እዚህ ጋር እንደሰራ ነው ይመጣል ማለት ነው። እና
አሁን እንግዲህ ስለ ቤቶች ዋጋ በአንድ ስናበዛ ልክ በ10 እንደምናበዛ ነው። ለዛ ነው አሁን ይሄን ውጤት 754ን እቺ የአንድ የቤት ዋጋ 10 በመሆኑ በ10 ብታበዙት ምን ይሆናል? 7540 ነው። እዚህ ጋር አይታችሁታል። ይህንን 7540 ብጽፉ ትክክል ነው። እዚህ ጋር ዜሮ ስላለ ልክ እዚች ጋር ያገኛችሁ ውጤት ልክ በሁለት ትክክል ብጽፉ ስህተት አይደለም። ግን ይሄኛውን መንገድ ብትከተሉ እኔ የተሻለውን አላለሁ። አያለፋችሁም። በቀጥታ የምታገኟትን እዚች ጋር የምታባዟትን ቁጥር ብቻ አንድ ቤት ዘላችሁ ልክ በቤቷ ትክክል ስትጽፉ ትክክል ይመጣል። ሌላ ሶስተኛ ቁጥር ቢኖር ለምሳሌ ከአንድ ቀጥሎ ሁለት ቢኖር አሁንም በሁለት ሁሉንም ቁጥር ታባዙና መሳችሁን ስትጽፉ ግን ከየት ጋር ትጀምራላችሁ? መሳችሁን ስትጽፉ ከዚህ ከመቶ ቤቱ ጋር ትጀምራላችሁ። ልክ ቁጥሯ እዚህ ጋር ሌላ ቁጥር ሁለት ካለች እናንተም ልክ በሁለት ትክክል አድርጋችሁ ትጀምራላችሁ እና በባለ 3ም ማብዛት ትችላላችሁ፣ በባለ 4ም ማብዛት ትችላላችሁ። ምናልባት እንግዲህ ግልጽ ለማድረግ አንድ ባለ 3ም እየሰራን እናያለን ማለት ነው። እሺ በመቀጠል ይሄን ለመስራት አንድ የሚጻፍላችሁ የቃላት ፕሮብሌም አለ። ምንድነው? በአንድ ወረዳ ውስጥ የሚኖሩ 27824 ነዋሪዎች አሉ። 27824 ነዋሪዎች አሉ እና እነዚህ ነዋሪዎች እያንዳንዳቸው 36 ችግኞች ቢተክሉ በወረዳው ስንት ችግኞች ተተከሉ የሚለውን ለመስራት ነው የምንፈልገው። ምን ነው የምናደርገው? አሁን የሰዎቹ ብዛት 27824 ነው። የሰዎቹ ብዛት 27824 ከሆነ አንድ ሰው ስንት ችግኝ ተከለ? አንድ ሰው 36 ችግኝ ስለተከለ አጠቃላይ የችግኙን ብዛት ለማወቅ 27824ን በ36 ነው። የችግኝ ተከላ ሰሞኑን ወቅታዊ አጀንዳ ነው አለ። እንግዲህ ባለፈው እንደነገርኳችሁ ሀገሪቷ በዚህ ዓመት 5 ቢሊዮን ችግኞችን ለመትከል አቅዳለች። እንግዲህ ይህም ወረዳ ደግሞ ይህን ያህል ችግኝ ተከላል ማለት ነው። እንግዲህ 27824 ሰዎች ስንት ችግኝ ተከሉ? ይህን ደግሞ እንግዲህ የማብዛት ስራ ነው። ባለ 5 ሆሄ ሙሉ ቁጥርን በባለ 2 ሆሄ ሙሉ ቁጥርን እናባዛለን። እስቲ አብረን እንሄድ። እንግዲህ ልክ ቅድም እንደነገርኳችሁ ከአንድ ቤቱ ጀምራለሁ። 6 ጊዜ 4 24 4 ጽፌ 2 አለኝ። 6 ጊዜ 2 12 12 እና 2 14 4 ጽፌ 1 አለኝ። 6 ጊዜ 8 48 48 እና 49 9 ጽፌ 4 አለኝ። 6 ጊዜ 7 42 42 እና 4 46 6 ጽፌ 4 አለኝ ያለውን የጻፍ እንሄዳለን እንዳንረሳው። 6 ጊዜ 2 12 12 እና 4 16። አሁን ምንድን ነው በባለ 1 ቤቱ ስራችንን ጨርሰናል። አሁን በመቀጠል ደግሞ ባለ 10 ቤቱን እናበዛለን። ለ3 የ10 ቤት ስለሆነ ቅድም እንዳልነው 30 ጊዜ 4 ብለን አንጀምርም። አሁን ልክ በኖርማል ማብዛት 3 ጊዜ 4 12 እንዳሳስታችሁ እችኛን አለኛነትን እናጠፋታለን። 3 ጊዜ 4 12 2 ጽፈን 1 አለኝ። 3 ጊዜ 2 6 6 እና 1 7
3 ጊዜ 8 24 4 ጽፈን 2 አለኝ። 3 ጊዜ 7 21 21 እና 2 23 3 ጽፈን 2 አለኝ። 3 ጊዜ 2 6 6 ነው 8። አሁን በመቀጠል ምን ታደርጋላችሁ? በቤቱ ትደምራላችሁ። 4 ማን አለች እዚህ ጋር እንዳትረሷት። 4 0 አለች። 4 እና 0 4። ምክንያቱም የ10 ቤት ስለሆነ እዚህ ጋር 0 እንዳለው ሁልጊዜ አትርሱ። እሺ 4 እና 2 6 9 እና 7 16 1 አለኝ። 1 እና 6 7 7 እና 4 11 1 ጽፈን 1 አለኝ። 1 እና 6 7 7 እና 3 10 0 ጽፈን 1 አለኝ። 1 እና 1 2 2 እና 8 10። እሺ እዚህ ውጤቱን አንብቡት። ውጤቱን እንግዲህ ለማንበብ እዚህ ጋር 3 የቆረጣችሁ ትሄዳላችሁ። ስለዚህ እዚህ ጋር የመቶ ቤት አለ፣ እዚህ ጋር ሺህ አለ፣ እዚህ ጋር ደግሞ ሚሊዮን አለ። ስለዚህ የምታነቡት ምን ብላችሁ ነው? 1,000,1660። እንግዲህ በዚህ ወረዳ ያሉ ሰዎች ከ1 ሚሊዮን በላይ ችግኝ ተክሏል ማለት ነው። በጣም ጥሩ ውጤት ነው። እሺ እንግዲህ ተጨማሪ የማብዛት ጥያቄዎች በቤት ስራችሁ ላይ ስለሚሰጡ እንግዲህ በቤት ስራችሁ ላይ ያለውን ጥያቄ ተረጋግታችሁ ጊዜ ቤቱን እንደገና በደንብ አጥንታችሁ ፈጣን መሆናችሁን አረጋግጣችሁ ልክ ቤታችሁን ስትሰሩ የቤት ስራውን ሁልጊዜ ፍጥነታችሁን ታሳቢ ማድረግ አለባችሁ። እንደውም የቤት ስራውን ከመስራታችሁ በፊት ዝግጅት አድርጉ። እስቲ ዛሬ ይሄንን የቤት ስራ በአጭር ጊዜ ለመጨረስ ማለት የመደመርም የመቀነስም የማብዛትን ፍጥነታችንን ለመጨመር ምን ማድረግ አለብኝ የሚለውን ነገር በጣም ማየት ያስፈልጋል። ስለዚህ እንግዲህ ፍጥነት መጨመር ወሳኝ ነገር ነው። አሁን እንግዲህ የቤት ስራችሁን ትወስዱና ወደ ቁጥሮች ጋር ጨዋታ እንላለን። የቤት ስራው በደንብ ተጻፈ። የቤት ስራችሁን አስቀምጡና አሁን በቀጥታ ወደ ምንድን ነው የምንሄደው? ከጓደኞቻችን ጋር ጨዋታ እንጀምራለን። ምንድነው ዛሬ የምንሰራው? ምንድነው የምትሰራው? ባለፈው የሰጣችሁ የሰንጠረዥ ጨዋታ አለ። እንግዲህ ጥያቄው በጣም ሰፊ ነው። እስቲ እሱ ላይ ትንሽ እንወያያለን። እሺ 3 በ3 ሰንጠረዥ ተሰጥቷችኋል። ምን ነበር የተሰጣችሁ? ይህን 3 በ3 ሰንጠረዥ ላይ ከ1 እስከ 9 ያሉትን ሙሉ ቁጥሮች በሰንጠረዡ ላይ ትሞላላችሁ። አንድ የተሰጠን ህግ ምንድን ነው? ቁጥሮቹን መደጋገም አይቻልም። ማለት አንድ ቁጥር መጠቀም የምንችለው ስንት ጊዜ ነው? አንድ ጊዜ ብቻ ነው። እና ቁጥሮቹ ወደ ጎን ሲደመሩ ማለት ወደዚህ ሲደመሩ ምን መስጠት አለባቸው ብያለሁ? 15 ነው። ስለዚህ አግድም ሲደመሩ በ15 ነው። ወደ ታች ቁልቁል ወይ ደግሞ አምዳይ ነው የምንለው። በአምዳይ ሲደመሩ ወደ ታች ምን ይሆናሉ? አሁንም እዚህ ጋር 15 መስጠት አለበት፣ እዚህ ጋር 15 መስጠት አለበት፣ እዚህ ጋር 15 መስጠት አለበት። ሌላስ እንደዚህ በዲያጎናል በሁለቱም ሳይድም ሲደመሩ 15 መስጠት አለባቸው። ጥያቄ ነበረ። የመጀመሪያ እንድትሞሉ ነው። ይሄንን
ውጤት ሊሰጠን የሚችለውን የአንድና የዘጠኝ ስብጥሮቹን አስቀምጡ ነው። እንግዲህ እዚህ ላይ ከምንም ነገር ትጀምሩና እየሞከራችሁ ውጤቱን እያያችሁ ነው። ግን እኔ የማየው ደግሞ ምንድን ነው፣ ይሄ ጨዋታውን ዛሬ ተጫወተን ልንረሳውም እንችላለን። ግን ትልቁ ነገር ምንድን ነው፣ እዚህ ጋር ድምሩ 15 እንዲሰጣችሁ አንዴ ይበዛባችኋል፣ አንዴ ያንስባችኋል። ለምሳሌ እዚህ ጋር አንድ እዚህ ጋር ሁለት ሞላና አንድ ሲደመር ሁለት እና ሲደመር ስል አንድና ሁለት ሶስት ነው። አንድ ሁለት ሶስት ነው። ስንት እንዲሞላልኝ ነው የምፈልገው? 15 እንዲሞላልኝ ነው የምፈልገው። ስለዚህ አንድና ሁለት ሶስት ነው። 15 እንዲሞላልኝ ስንት መደመር አለብኝ? 12 መደመር አለብኝ። አሁን 12 መደመር ግን አይቻልም። ለምን? የተፈቀደን ከ1 እስከ 9 ያሉ ቁጥሮች ነው። ስለዚህ አሁን አንድ ነገር እገነዘባለሁ። ምን እንደምገነዘበው አንድና ሁለትን በተከታታይ መጠቀም አይቻልም። እስቲ ደግሞ እንደገና አንድና ሁለት ካልተቻለ አንድና ሶስትስ? አንድና ሶስት ደግሞ 4 ነው። 15 እንዲሞላልኝ አሁንም 11 መደመር አለብኝ። ይሄስ ይሰጠናል? 11 ይፈቀዳል? 11ም አይፈቀድም። 11ም ስለማይፈቀድ አሁንም እንደ አንድና ሶስትንም እዚህ ጋር ማድረግ አይፈቀድልንም ማለት ነው። እንደዚህ እያሰባችሁ ትሄዳላችሁ እና በዚህ ሰዓት ሁሉምን እያደረጋችሁ ነው። መደመር እየተለማመዳችሁ 15 ደግሞ ሲሞላባችሁ መቀነስ የተለማመዳችሁ ትሄዳላችሁ። እና ሁለት አይነት ጥያቄ ነበር። አንደኛ መልስ አለው ወይ ነው፣ ሊኖረው ይችላል። መልስ ካለውስ አንድ መልስ ብቻ ነው ያለው ወይስ ሁለት መልስ አለው ወይስ ከዛ በላይ መልስ አለው? እንግዲህ አሁን የትኛው ደረጃ ላይ እንደሆናችሁ አላውቅም። አንዳንዶቻችሁ ምናልባት ብዙ መልስ አግኝታችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ምንም አይመጣም ይሄ ነገር ያላችሁ ይሆናል። እና ይህንን ነገር ነው አሁንም ይህን ነገር ሁለት ቦታ ከፍላለሁ። ለአንዳንዶቻችሁ ትንሽ ሊከብድ እንደሚችል በተለይ ቀደም ብላችሁ ሰርታችሁ ካልሆነ ትንሽ ሊከብዳችሁ ይችላል። ስለዚህ አሁን ዛሬ ምን አደርጋለሁ? ፍንጭ እሰጣችኋለሁ። እንድትሰሩ ፍንጭ እሰጣችሁና ከዛ በኋላ እናንተ ትሞክራላችሁ። እንግዲህ ምናልባት መልስ የመጣላችሁ ልጆች ካላችሁ፣ ብዙዎቻችሁ ይመጣላችኋል የሚል ግምት አለኝ። መልስ የመጣላችሁ ልጆች ካላችሁ አንድ ያስተዋላችሁት ነገር ቢኖር ምንድን ነው? እዚህ ጋር መካከል ላይ ስንት መሆን አለበት? 5 ቁጥር መሆን መቻል አለበት። እና ይህን ካልሆነ መልሳችሁ አይመጣላችሁ። በሙከራ ነው የምታገኙት። እንግዲህ ቅድም እንዳልኳችኋል እዚህ ጋር አንድና ሁለትን ለመሙላት ሞከርኩኝ። እዚህ ጋር የሚጨመር ቁጥር ስለማይኖር አንድና ሶስትን ሞከርኩኝ፣ አይመጣም። እና እንደዚህ የሞከራችሁ ብዙ ደምራችሁ ብዙ ቀንሳችሁ ውጤት ላይ ትደርሳላችሁ። ስለዚህ አሁን ይሄ 5 ነው። ሌላ አንድ ተጨማሪ ፍንጭ ልስጣችሁ። ሌላ የምሰጣችሁ ፍንጭ ምናልባት ሰታችሁት ካያችሁ እነዚህ ኮርነር የምንላቸው እዚህ ማዕዘን ጋር ያሉት ነገሮች መሆን የሚችሉት ከስራ ብዛት ነው የምትገኙት 2፣ 4፣ 6 ወይ 8 ነው። ይሄም ምክንያታዊ ነው። በሂሳብ ላይ እንደዚሁ የሚሰጥ ነገር የለም። ምክንያታዊ ነው እና እንዴት እንደሚመጣ እናያለን። እስቲ ለምሳሌ አንድ ልስጣችሁ። እዚህ ጋር 8 እና 6 ጽፌልኝ እስቲ እናንተ ጨርሱታል። አሁን ይህን ፍንጭ ሰጣችሁ። ይህን ፍንጭ ከሰጣችሁ አሁን መጨረስ ይቻላል። እንዴት ነው የምጨርሱት? እስቲ ከሚመቻችሁ ጀምሮ። ለምሳሌ ይሄ ዲያጎናሉ 15 መንጣት ስላለበት 8 እና 5 ስንት ይሆናል? 8 እና 5 13 ነው። ስንት መሙላት አለበት? 15 ነው መሙላት ያለበት። ስለዚህ 15 ለመሙላት 8 እና 5 13 ስለሆነ በግድ እዚህ ጋር ማን ይሆናል? 2 ሆነ ማለት ነው። 2 ሆነ። እሺ አሁን ደግሞ ከዚህ በመነሳት ሌላውን ዲያጎናል ደግሞ እንሙላ። 6 እና 5 11 ነው። ያው ድምር ላይ እንግዲህ ፈጣን መሆን አለባችሁ። ይሄ ነው የሆምወርኩ ዋና ዓላማ። ይሄን ነገር በፍጥነት እንድትሰሩ ነው። 6 እና 5 11 ነው። 15 እንዲሞላ ስንት መጨመር አለብኝ? ግሩም 4 መጨመር አለብኝ። 4 እና 5 9፣ 9 እና 6 15፣ 8 እና 5 13፣ 13 እና 2 15። አሁን እየሞላን እንሂድ። ከላይ ይሄ 8 እና 6 ነው። 8 እና 6 ስንት ነው? 14 ነው። ወደ ጎን 15 መሆን ስላለበት 8 እና 6 14 ነው። ስለዚህ ማን መጨመር አለብኝ? 15 እንዲሞላ 1 መጨመር አለብኝ። አለቀ። እሺ ሌላ ይሄ 6 እና 2 አለኝ።
ይታያችኋል። ይሄ 6 ነው፣ ይሄ 2 ነው። 6 ነው ሲደመር 8 ነው። 15 እንዲሞላ ስንት መጨመር አለብን? 6 ነው 8 ከሆነ 8 ላይ ስንት መጨመር አለበት? 15 ለመሙላት ጥሩ 7 መሆን አለበት። አሁን እየጨረሳችሁ ነው እንግዲህ። አሁን ይሄንን ወይ በዚህም ከሁለቱ በአንዱ ማምጣት ትችላላችሁ። አሁን እዚህ ጋር 8 እና 4 12 ነው። 15 ለመሙላት 12 ስለሆነ ስንት ይቀራል? 3 ነው። እዚህ ጋር 3 ባላችሁ። አሁን እስቲ ማን ያልተጻፈው ቁጥር ከ1 እስከ 9 ካሉት ማን ያልተጻፈው ቁጥር? 1 አለ፣ 2 ይታየኛል፣ 3 አለ፣ 4 አለ፣ 5 አለ፣ 6 አለ፣ 7 8 ማን ነው የቀረችው? 9 ብቻ ነች። አሁን እንግዲህ ያለ አማራጭ እዚህ ጋር ስንት መሟላት አለበት? 9 ነው። ግን 9 መሟላቱ ብቻ ሳይሆን ድምሩም ደግሞ 15 መምጣት አለበት። ሞክሩት። አሁን 4 እና 2 6 ነው። 4 እና 2 6 ስለሆነ 15 ነው መሙላት። 6 ላይ ስንት መጨመር አለብኝ? 9 ነው። ስለዚህ ያለ አማራጭ 9 ትክክል ትመጣላችሁ ማለት ነው። እንግዲህ ይሄ ከመልሶቹ መካከል አንዱ ነው። እንግዲህ እኔ ልንገራችሁና ይሄ ጥያቄ አንድ መልስ ብቻ አይደለም ያለው፣ ብዙ መልስ አለው። እንዴት አድርገን ነው ሌላውን ደግሞ የምናገኘው የምትሉት፣ የማይቀየር ነገር አለ ብያቸዋለሁ። ማነው የማይቀየረው? መካከል ላይ 5 መሆኗ የማይቀየር ነገር ነው። ሌላ እና 4 2 6 8 ደግሞ ያው ማዕዘን ላይ መቀመጣቸውም የማይቀር ነገር ነው። ስለዚህ ስትሞክሩ አንድ ፍንጭ ልስጣችሁ። ለምሳሌ እዚህ ጋር 8 3 4 አለ፣ እዚህ ጋር ደግሞ 6 7 2 አለ። እስቲ ሁለቱን ቀያሯቸው። ማለት 6 7 2 እዚህ ጋር አንቱ፣ 8 3 4 እዚህ ጋር አንቱ። ይመጣል? ሞክሩት። ሆምወርክ ነው። እንግዲህ በሚቀጥለው ይሄንን መሆን አለመሆኑን አይተን ሌሎች ተጨማሪ መልሶች ውስጥ አላቸው ወይ? ስንት መልስ ነው ያለው? ፊክስድ መልስ ነው ያለው፣ የታወቀ ነው። እና ስንት መልስ አለው? የመጀመሪያ ጥያቄ ነው። ይሄ አሁን ያልኩትስ ይሆናል አይሆንም? ያው በሙከራ የምታገኙት ነው። እንግዲህ ከጓደኞቻችን ጋር በበቂ የተጫወትን ይመስለኛል። እንግዲህ የዕለቱ የሂሳብ ፕሮግራም እዚህ ላይ ተጠናቋል። አብራችሁ ስለነበራችሁ አመሰግናለሁ።